የምስራቅ እዝ አማራ ውስጥ ምን ይሰራል? የደቡብ እዝ አማራ ውስጥ ምን ይሰራል? አማራ ሄዶ አመጣው መሐመድ ተሰማ ማሎጀት አማራ ከሰጥ የአማራ ጦር የመከላከያው ሁሉ መጥቶ 11 እዝ አማራ ውስጥ ነው ያለው። የአማራ ጦርነት ነው። አማራን ያወጀህን ጦርነት የኢትዮጵያ መከላከያ አማራ ውስጥ ምን ይሰራል? ይህ መከላከያው አማራ ውስጥ ምን ይሰራል የሚለው ጥያቄ የቀረበው ጀዋር መሐመድና አሉላ ሶሎሞን ባሉበት የውይይት መድረክ ላይ ነው። አቅራቢዎቹ ደግሞ የፋኖ አፈቀላጤዎች የአፋብን ፕሮፓጋንዲስቶች ናቸው። እነዚህ ፕሮፓጋንዲስቶች ፋኖ አገር ውስጥ ካሉ ታጣቂዎች ጋር እንጂ ከውጭሮች ጋር ገና አልተጣመረም ሲሉ ይደመጣሉ። ግብጽ ፋኖን አይደግፍም ብለውም ያክላሉ። ማለት ከሌሎች ጋር የሚኖረን ትብብር በተለይ ኢትዮጵያ ውስጥ ካሉ ኃይሎች ጋር በጣም ግልጽ የሆነ ትብብር ነው ያለ። ከኢትዮጵያ ውጭ ካሉ ኃይሎች ጋር ከጎረቤት ሀገራት ጋር የሚኖረን ትብብር እስካሁን ድረስ ስትራቴጂካሊ ቬግ ነው። በግልጽ የምንናገረው የምናደርገው ነገር የለም። ለምሳሌ ግብጽ የአማራን ትግል አያግዝም። ክሊር እንድናደርገው የምፈልገው ነገር ማለት ጥገኛ አይደለም። ቢኮዝ አይዲዮሎጂካሊ ከግብጾች ተልኮ የወሰደ ትግል አይደለም እያደረግን ያለ ነው። በኢትዮጵያ ማዕከላዊ መንግስት የታወጀብንን ጦርነት ለመከላከል ጥረት እያደረግን ነው ያለ ነው as a nation። ስለዚህ በዚህ ሂደት ውስጥ ሌሎች አይዲዮሎጂካል ፋውንዴሽን የአይዲዮሎጂ ተልኮ ሰጥተውን የአማራን ህዝብ በዚህ መንገድ ታገል በዚህ መንገድ ታገል ብሎ ቀንበር ሊጭንበት የሚችልበት እድል የለም ማለት ነው። የአማራ ትግል በሌሎች ኃይሎች ድጋፍ የሚያገኝ ቢሆን ኖሮ እስካሁን ድረስ ድሮን ይታጠቅ ነበር። በቤተክርስቲያናት ላይ፣ በተቋማት ላይ፣ በህዝብ ላይ፣ በገበያዎች ላይ የሚደርሰውን ድሮን እንኳን ለመከላከል የምንችልበት የቴክኖሎጂ አቅም አልፈጠርንም ገና። እነዚህ ከሌሎች ኃይሎች የምናገኛቸው ድጋፎች እንደሌሉ ማሳያዎች ተደርገው ሊወሰዱ የሚችሉ ናቸው። አሉላ ሶሎሞን በበኩሉ ግብጽና ሻዕቢያ የሚዘውሩት ኢትዮጵያን እረፍት መንሳት፣ ዜጎቿን እርስ በርስ ማዋጋት፣ ጦርነትን ከራሳቸው የማራቅ ስልትን ያነገበ ጽምዶ የሚሉት ትብብር ስለመኖሩ ይከራከራል። ሻዕቢያ ወስዶ ጽምዶ ውስጥ ሲያስገባቸው ወደሱ ይመጣ የነበረ ጦርነት እንዲያስቀሩለት ሌላ ጦርነት እንዲጀምሩ ነው እየፈለጋቸው ያለው። ይህ ማለት ኢትዮጵያን እንዲዋጉ ማለት ነው እርስ በራሳቸው። ሻዕቢያን የሚያዩበት መነጽር ብዙ ሰዎች የተሳሳተ ነው የምለው ለዚህ ነው። እኛ እርስ በራሳችን እየወደምን እንደሆነ ነው የሚያውቀው። ወደሱ የሚመጣ ጦርነት እያስቀረለት እንደሆነ ነው የሚያውቀው እንጂ ከኢትዮጵያን ጋር እኛ ኢትዮጵያን ሰላም ሆነን አጠቃላይ ሌላውም ሰላም ሆኖ ኤርትራም ሰላም ሆኖ የሚደረግ ጽምዶ አይደለም ልፈልጌ ነው። ኖ እሳቱን እዛ ሙቁት ራሳችሁ። እንዲያውም አንዳንዶቹ የትግርኛ ነገርም ስላለ ነው በድፍረት ኢትዮጵያውያንን ኮርስ የትግራይም ላይ ያፋጀናቸው፣ አሁንም ሌላ አሳይመንት ሰጥተናቸዋል። እዛው ይፋጃሉ፣ ኢትዮጵያ ትበታተናለች። ከዛ የኛ ትልቁ ስጋት ይቀረፍልናል። ኤርትራ የመገንባት ማለት ነው፣ የኤርትራ ሀገርነትን የማስቀጠል ግንባታ የሚለውም ነገር የሚባለው ነገር እንኳ አስቂኝ ስለሆነ እንቶ እየተገነባ ነው የሀገሩ ካላችሁ አይደለም። የሀገረ መንግስት ግንባታ አላካሄዱ። አሁን ትግራይ ላይ ያለው ትልቁ ችግር ብዙ ሰዎች እንዲረዱት፣ ኢትዮጵያውያን እንዲረዱት የምፈልገው እንደ ዜጎችም እንድታስቡላቸው የምፈልገው ባገኛችሁት አጋጣሚ ትግራይ ውስጥ ያለ የተፈናቃይ ቁጥር ያስደነግጣል። ትግራይ ራሱ ክልሉ የተፈናቃይ ክልል ሆኗል። ተፈናቃይ የሌለበት ከተማ የለም። ትልልቅ ከተሞች፣ ትምህርት ቤቶች የተፈናቃይ መሰብሰቢያ ሆነው ትምህርት መጀመርም አልተቻለም እና የአይዲፒ ክራይሲስ ትግራይ ውስጥ ትልቅ ነው። በዛ ላይ አሁን ድርቅ እየመጣ ነው። የዘንድሮ ክረምት በሌሎቹም የሀገሪቱ አካባቢዎች ችግር እንዳላቃለሁ። ትግራይ ላይ ደግሞ በተለይ ዝናብ እየጣለ አይደለም። ከፍተኛ የሆነ የምግብ እጥረት እንደሚፈጠር አውቃለሁ። በዛ ላይ ዓለም አቀፉ ማህበረሰብ ደግሞ ድጋፍ እየሰጠ አይደለም። ህወሓቶች ደግሞ በዘረፋ መሀል ሀገር በምታውቋቸው ብቻ አይደለም የእርዳታ እህል ዘርፈዋል ትግራይ ውስጥ፣ በዛ ይታወቃሉ። አሁን ደግሞ የባሰ ያደረገው በእንቅርት ላይ ጆሮ ደግፍ የሚታገልላቸው ሰው አጥቷል። ታውቁታላችሁ። ይሄንን ህወሓቶች እያፈሱ ነው። ባለፈው በነበረው ጦርነት ወጣቱ ራሱ ፈልጎ ነበር የታሉ መሪዎቹ ብሎ ሄዶ የታገለው። አሁን ግን ወጣቱ አልታገልም ብሎ ህግ አውጥተው በጣም አፋኝ የሆነ ህግ፣ በነገራችን ላይ እንደ ኢህአዴግ ሆነው ህወሓቶች በመሀል ሀገር በስልጣን በነበሩበት የሚያወጧቸው ህጎች ነበሩ አይደል? አይታችሁ ሰምታችሁት የማታውቁ በክልል ደረጃ ሀገር ሳትሆን እጅግ አስደንጋጭ የሆነ አስነዋሪ የሆነ ህግ አውጥቷል። አንድ ሰው መታገር ራሱ ስህተት ነው ብሎ በሚዲያ ከተናገረ ይታሰራል ይላል። ኦር ላፈሳ የሄዱ ሰዎች ክብራቸውን የሚነካ ንግግር ካደረገ ጭምር እነዚህ በካድሬ ምናምን ይቀለድ የለ በእነዚህ አንተ አትታገልም እንዴ ምናምን ብለው ሄደው በየመንደሩ የሚናገሩት እነሱ ላይ ማሾፍ ራሱ በህግ ያስጠይቃል ትግራይ ውስጥ።
አሁን ጥያቄው እዚህ የጽምዶ ፖለቲካ ውጥንቅጥ ውስጥ ጀዋር መሐመድ ምን ይሰራል የሚለው ነው። ታዋቂው ጦማሪ ጌታቸው ሽፈራው ለዚህ ጥያቄ ምላሽ አለው። ጀዋር ባለብዙ መልክ አንድ ዓላማ ብሎ በጻፈው ጽሑፉ ጌታቸው የጀዋርን ነገር እንዲህ ተነትነዋል። ጀዋር መሐመድ በተለያዩ ጊዜያት በተለያዩ ጠርዝ የያዙ አጀንዳዎች መነጋገሪያ ሆኖ የቀጠለ ሰው ነው። ከሜንጫ እስከ ውጡልን፣ ሌላ ጊዜ የኢትዮጵያ ጉዳይ የሚያስጨንቀው፣ ሌላ ጊዜ የለውጥ ሞተር፣ በሌላ ወቅት ሁለተኛ መንግስት እያለ ቀጥሏል። ጀዋር ከተለያዩ ኃይሎች ጋር ሆኖ የተለያዩ አጀንዳዎች አራማጅ ሆኗል። ባህር ዳርና ኬሚሴ ላይ የሚናገረው የተለያየ ነው። አዲስ አበባና አምቦ ሆኖ የሚሰጠው መግለጫም ለየቅል ነው። በእነዚህ የተለያዩ መልኮቹ ተጽዕኖ ከመፍጠር ባለፈ ስልጣንን እንደ ጉድ ጅራቷን ያዝኩ ደረስኩባት እያለ ተመልሷል። አሁንም እየሞከረ ነው። ለውጥ መጣ እንደተባለ የለውጡ ካልኩሌተር፣ ሞተር ወዘተ የሚሉ ማዳመቂያዎችን ተቀባብቶ በ80 ሚሊዮን ብር ግቢ ውስጥ ሁለተኛው መንግስት ነኝ ብሎ አንድ ጊዜ የኦሮሚያን ፕሬዝዳንትነት ሌላ ጊዜ የካቢኔ ስልጣን ይሰጠዋል እየተባለ ቆይቷል። የጀዋር ቤት አራተኛው ቤተ መንግስት ተደርጎ የተለያዩ ክልሎች አመራሮችን ጨምሮ የተለያዩ አካላትን እያገኘ ፍላጎት ሲያስፈጽም ቆይቷል። ጀዋር ከደብረ ብርሃንና ደጀን ወደ አዲስ አበባ የሚወስዱትን መንገዶች ጨምሮ ከማዘጋት ጀምሮም በሌሎች ክልሎች በተለይ በአማራ የበርካታ ፕሮጀክት አቋራጭ ነበረ። በግሉ ሁለተኛ መንግስትነት ሲያዳግተው በኦፌኮ በኩል ሞክሯል። የተቋሚ ፓርቲዎችን አስተባብራለሁ ብሎም ጥረት አድርጓል። ከታሰረ በኋላ ትነግ ወደ 4 ኪሎ ሲመለስም ጀዋር ሌላ ህልም ነበረው። የተወሰኑ የኦሮሞ ልሂቃን ከትነግ ጋር ሆነው ከፊት እናመጣዋለን ብለው እንደነበረ የተደበቀ ጉዳይ አይደለም። በእስር ወቅትም ሆነ እንደተፈታ ጀዋር ጦርነትን እቃወማለሁ፣ ትብብርን እደግፋለሁ የሚል ለስለስ ያለች አቋም ይዞ ነበረ። ያ ወቅትም አለፈ። ከእስር ከወጣ በኋላ በተለያዩ ሀገራት ዞሮ ካገዛዙ ጎን ቆሙ ብሎ ተሰልፏል። አብይ ምን ያድርግ ብሎ ተከራክሯል። መሳሪያ ነሳ ሁሉ መሳሪያን አውርድ ብሎ መክሯል። ከእስር በኋላ ተምሬያለሁ ብሎ ተማጽኗል። ከእስር በኋላ እንደ ድሮው አዲስ አበባ ሆኖ የአብይን ኮቴ እየተከተለ ስልጣንን መጠበቅ አልቻለም። ቄሮ የሚለውን ኃይል በመፈክር ብቻ ማቆየትም አልቻለም። ሚዲያውን አዳክመው ቢሮውን ዘግተዋል። ጀዋር ዱላ ይዞ ኮየፈጬና መሰል አካባቢዎች ወጣቱ ኮንዶሚኒየም እየሰበረ እንዲገባ ራሱ ተገኝቶ መርቷል። ከዚህ ባሻገር በተለያየ መንገድ ያገኘው ሀብት ተያዘ። የመንግስት መዋቅርም ሆነ ሌላው ከጀዋር ጋር መገናኘት ወንጀል ተደረገበት። አጃቢም ሌላውንም እንደ ድሮው አያገኝም። ስለሆነም ሌላ መንገድ መሞከር ነበረበት። ከ4 ኪሎ በቅርብ ርቀት መሆን ባይችልም ኬንያ ለመቀመጥ አመቻቸ። እንደ ተሳዳጅ ልዑልም እንደ ተጽዕኖ ፈጣሪም ብዙም ሳልርቅ ካፈንጫቸው ስር ነኝ አለ። ቤተ መንግስት የመሰለ ቤት ውስጥ ተቀመጠ። የዲፕሎማሲ ማዕከሏ ኬንያ፣ የተለያዩ የምስራቅ አፍሪካ ኃይሎችን የሚያገኝባት ኬንያ፣ አውሮፓ ህብረትን የሚይዝበት ኬንያ ሌላ ለስልጣን መስፈንጠሪያ ሆነችው። አንድ ቀን ድንገት አገዛዙ ቢወድቅ በአቋም ሳይርቅ በቦታም ሳይርቅ እርቅና ሰላም የሚል ከዲፕሎማቲክ ማህበረሰቡ ያልተነጠለ የጎረቤት ሀገራት ድጋፍ ያለው አልጋ ወራሽ ለመሆን ነበረ። ግን አልቻለም። አሁን ያለበትና የድሮዎቹ የተለያዩ ይመስላሉ። ታጣቂም ጦርነትም አልደግፍም ከሚለው አቋም ተለይቷል። ከታጣቂውም ጦርነት ከሚፈልገውም ጋር አለ። ስለ ሰላምም ደግሞ ያወራል። አሁን እንደ ሁለተኛ መንግስት አይደለም። አሁን እስረኛ ሆኖ እንደተደራደሩትም አይደለም። አሁን እሱም በሂደቱ ንቁ ተሳታፊ ነው። ለውጥ ያመጣሉ የሚባሉት ጋር ሁሉ አለ። ጀዋር አገዛዙን አውቀዋለሁ የሚለው ብቻ ለቀጣይ ተመራጭ አላደረገውም። በርካታ የእስካሁኑን ካርዶች ይጠቀማል። የመንግስትነትን ካድሬና ልሂቅ አሰባስባለሁ ይላል። ስልጣን ላይ የነበረ ኃይል በአገር ላይ ችግር እንዳይፈጥር የእናንተው ልጅ ነው የሚል መታወቂያን ያወጣል። በእምነቱም በብሔሩም አለኝ በሚለው ልምድም ከጀርባዬ አሉ በሚላቸው ያኮረፉ ሰዎችም እነለማን ጨምሮ ሌላ ዕድል ሙከራ ላይ ነው። ጀዋር ባለብዙ መልክ ነው። የፖለቲካ ሳይንሱን ያውቀዋል። የነ ማኪያቬሊ ዕድልን ስትመጣ ተጠቀምባት መርህን ከኦነግም ከሌላውም ከጎለመሰበት ፖለቲካ ጋር አዳቅሎ ሳይፈራና ሳያፈር የፈጸመው እየታወቀ አልጸጸትም እያለ ይሞክራል። የፖለቲካ መልኩ ብዙ ነው። ዓላማው ግን ስልጣን ነች። ጀዋር ጊዜ እየቀያየረ ያሰበውን አስረግጦ ይናገራል። አካሄዱ የትንፍጭው ነው። ስልጣንን ይከተላታል። ጀዋር እንደ ቴፕ ካሴት ነው። ተገልብጦ ይጫወታል። ያለማቋረጥ ፖለቲካውን በተለያየ ቢት ይዘፍነዋል። በተለያየ ዜማ ይጫወተዋል። ዓላማው ግን ተመሳሳይ ነው። ጀዋር የማንኛውም ቡድን አባል ነበርኩ ብሎ ሊመጣ ይችላል። ከጠቀመው የአልሻባብም ቢሆን
ህወሓት የድሮን ጥቃት ሊሰነዘር ይችላል በሚል ስጋት ስብሰባዎቹን በድብቅ እያካሄደ ነው ተባለ። ከፍተኛ የህወሓት መሪዎች በድሮን የሚሰነዘር ጥቃት ስጋት ምክንያት መደበኛ ስብሰባዎቻቸውን በድብቅ የመሬት ውስጥ ቦታዎች እያደረጉ መሆኑን ምንጮች ተናግረዋል። ይህ እርምጃ የአመራሩን ደህንነት ለማረጋገጥና ከአየር ላይ የሚሰነዘር ወታደራዊ ጥቃትን ለመከላከል ያለመ ነው። የካቢኔና ምክር ቤት ስብሰባዎች በከፍተኛ ሚስጥራዊ የመሬት ውስጥ ሰፈሮች ውስጥ እየተካሄዱ ነው። ጂፒኤስ ወይንም በአካባቢ ላይ የተመሰረቱ የስልክ ግንኙነቶችን ወደ ውጭ ዓለም ባለማስተላለፍ ከፍተኛ የቴክኖሎጂ ጥንቃቄዎችንም ለማድረግ እየሞከሩ ነው። በእነዚህ ስብሰባዎች ላይ ነው የገጠመን የህልውና አደጋ ነው ያሉት ዶክተር ደብረጽዮን ገብረ ሚካኤል። በፌዴራል መንግስቱ የተቋቋመውን ጊዜያዊ አስተዳደር አፍርሶ ስልጣን የያዘው የህወሓት ቡድን በትላንትናው ዕለት ዶክተር ደብረጽዮን ምክር ቤቱን ሰብስበው አወያይተውታል። በዚህም የፌዴራል መንግስቱ የትግራይ ህዝብን ለማጥፋት ኢኮኖሚያዊ፣ ፖለቲካዊና ወታደራዊ ዝግጅቶችን በማጠናቀቅ የትግራይ ህዝብን ዳግም ለመውረር እየሰራ ይገኛል ብለዋል። የትግራይ ህዝብ አሁን ከተደቀነበት የህልውና አደጋ ለመታደግና ያሉትን መሰረታዊና ወሳኝ የህዝብ ጥያቄዎች በመመለስ የትግራይ ህዝብ ህልውናን ለማረጋገጥ ለነገ የማይባል ስራ መሆኑን ተገንዝበን እነዚህን የህዝብ ጥያቄዎች ለመመለስ መንግስት በቁርጠኝነት ለመስራት እቅድ መያዙንም ዶክተር ደብረጽዮን ገብረ ሚካኤል ተናግረዋል። አሁን ላይ ያጋጠመንን የህልውና አደጋ በመመከት ራስን በራስ የማስተዳደር መብትን በማረጋገጥ በኢኮኖሚ ራሷን የቻለች ትግራይን በመፍጠር የትግራይ መልሶ ግንባታ እንዲፋጠን በትኩረት እንደሚሰራም ለምክር ቤቱ አብራርተዋል። የኢትዮጵያ ሰብአዊ መብቶች ጉባኤ ኢሰመጉ በኦሮሚያ ክልል ምስራቅ አርሲ ዞን በተለያዩ ወረዳዎች ከ2014 ዓ.ም እስከ ግንቦት 24 ቀን 2018 ዓ.ም ድረስ በተፈጸሙ የሰብአዊ መብት ጥሰቶች ላይ ያካሄደውን የምርመራ ግኝት ይፋ ባደረገበት 158ኛ ልዩ መግለጫው ቢያንስ ከ450 በላይ ንጹሐን ዜጎች መገደላቸውን አስታወቀ። ሀገር በቀሉ የሰብአዊ መብቶች ተሟጋች ድርጅት በ37 ገጾች ቀንብቦ ባወጣው ሪፖርት መሰረት በዞኑ በሚገኙ 9 ወረዳዎች ውስጥ በታጣቂ አካላት ማንነትንና ሃይማኖትን መሰረት በማድረግ በተፈጸሙ ጥቃቶች የሰው ሕይወት ከማለፉ ባሻገር በርካታ ዜጎች ለአካላዊ ጉዳት፣ ለእገታና ለአስገድዶ መሰወርም ተዳርጓል ብለዋል። በተጨማሪም ከ14000 በላይ ሰዎች ከቀያቸው የተፈናቀሉ ሲሆን በርካታ አብያተ ክርስቲያናትና የግል ንብረቶች መዘረፋቸውንና መውደማቸውንም አመልክቷል። ኢሰመጉ ባካሄደው የመስክ ምልከታና መረጃ የማሰባሰብ ስራ በጥቃቶቹ ሳቢያ በየወረዳው የተመዘገበውን የሟቾች ቁጥር አጋርቷል። መርቴ ወረዳ 117 ሰዎች፣ ሽሽካ ወረዳ 116 ሰዎች፣ ደጁ ወረዳ 101 ሰዎች፣ ሮቤ ወረዳ 47 ሰዎች፣ ጉና ወረዳ 26 ሰዎች፣ ሆንቆሎ ዋቤ ወረዳ 20 ሰዎች፣ ሙኒሳ ወረዳ 19 ሰዎች፣ አሰኮ ወረዳ 5 ንጹሐን ዜጎችና 4 የህዝብ ሚሊሻዎች፣ አርሲ ወረዳ 3 ሰዎች በተጠቀሰው የጊዜ ሰሌዳ ውስጥ ህይወታቸው ማለፉን ገልጿል። ጉባኤው የሟቾችን ስም ዝርዝር ከነስማቸው ማስደግፎ ነው በሪፖርቱ ይፋ ያደረገው። ከግድያው ጎን ለጎን በሸርካ፣ ሮቤ፣ ደጁ፣ መርቴና ሙኒሳ ወረዳዎች በመቶዎች የሚቆጠሩ ሰዎች በታጣቂዎች ታግተው የተወሰዱ ሲሆን ቤተሰቦቻቸው ከፍተኛ የካሳ ገንዘብ ከፍሎ ያስለቀቋቸው ቢኖርም የበርካቶቹ ያሉበት ሁኔታ እስካሁን ሳይታወቅ ቀርቷል። በጥቃቶቹ ወቅት በህፃናትና በአረጋውያን ላይ ከባድ የአካል ጉዳት መድረሱንም ሪፖርቱ ያመለክታል። ኢሰመጉ ድርጊቶቹ በህገ መንግስቱና በዓለም አቀፍ ድንጋጌዎች የተረጋገጡ መሰረታዊ መብቶችን የጣሱና በሰብአዊነት ላይ የተፈጸሙ ወንጀሎች ባህሪያትን የሚያሳይ ነው ብሏል። በመሆኑም የፌዴራልና የክልል መንግስታት ለዜጎች ዘላቂ ጥበቃ እንዲያደርጉ፣ ጥሰት ፈጻሚዎችን ለፍርድ እንዲያቀርቡ፣ ለተጎጂዎች ካሳ እንዲከፈልና ተፈናቃዮች ወደ ቀያቸው እንዲመለሱም ጥሪ አቅርበዋል።